ጋይስ ዛሬ እንዳተኙ ማርያምን ከተኛችሁ ከኔ ጋር ነው የምትጣሉት። ትልቅ ተአምር ነው የምንሰራው ዛሬ ማታ። ጠብቁ፣ የሚገራርሙ vlogoች ይለቀቃሉ። ጠብቁ እንዳተኙ ፕሮሚስ። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ፣ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናት ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ጋይስ፣ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም፣ በዛ ይሻላል። እሺ የነም ሄሎ፣ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለን? ደህና ነው ወይ? ታዲያስ በጣም ደስ ብሎኛል ስላገኘው። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው አየህ? የኔ አባት በጣም ስላገኘው ደስ ብሎኛል። በጣም የኔ አባት እኔም ደስ ብሎኛል። የኔ አባት ቴንክ ዩ። ችግር የለም አለች አንሻታለሁ። እቺ ነገር የኔ ጌጥ ናት ታውቃለህ? አይትኛዋ ሚስቲኪ ሁሉ የሚያዝወዳለሁ። አረ ያው እቺ ለውበት ሄደች። ቻው ለባህልስ አብራ የመጣች ታምራለች። ያው አልፎ የምትያለች። አረ ሶ እኔ እቺን መያዜ እንደው ለግብአቱ የሚረብሽ ካለ በስተቀር አረ አይረብሽም፣ ምንም ነገር አይረብሽም። ታምራለች። ሙከራ አንድ ሁለት ሰማን። ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ነበር። ይሰማል በድምጽ የኔ አባት ደረጃ አለች። እሺ አይሰማም፣ ነገር አይሰማም። እያደረቀሽ ነው። ይሄ ሰፈር ነበር አሪፍ 22 ነው ያለ ነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። ያረ አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነች ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት አብዛኛው ያምራል በጣም ለውበት ስለሆነ እንጂ የታችኛዋ ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልሽ ኤሌቬተር እንኳን እና ቆየ በጣም ሽነ ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለሽ። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘነው። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘነው። ኦኬ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ? የኔ አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ። የኔ አባት እዚች ጋር ማይዞር እዛ ታንክ ዩ። እሺ ነው ቁጭ በላው። መዝሙር ይለቅስ። እሺ
ታላቁን በረሃ ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው። የሆነው ሁሉ ባንተ ነው። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንተ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ አመሰግናለሁ። በጣም ነው የምታምሩት። ቴንክ ዩ ሂሌ በቃ ዛፍቴ ማለይ አይዞህ አይዞህ ቀስ አኸረት የለ ከፍ ብለይ ከፍ ብለይ شنو صبو نعنا بدحرينا خونا نعي نعلا زيها محلفه له زير خنا نعنا يخن ينابت እንደምን አለ እግዚአብሔር ይመስገን ደህና ነኝ በጣም ደህና ነኝ ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል በጣም ደስታ ተሰምቶኛል ጾም ሆነ ይልልን አይሎ ቀውጢና አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲህ አርጌ ነበር ስርዓቱን ስላፈረስን ይቅርታ እንጠይቃለን እግረ መንገዳችን ይቅርታ እንጠይቃለን እኔ መጠየቅ የምፈልጋቸው ጥያቄዎች አሉ ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለ ወደ ብቸኝነት ትገባለ ከቤተሰብህ ትርቃለ ጭንቀት አለ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች እንግዲህ እኔ አሁን ባለውበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ
አዶናይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ሊኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በእኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደ ኋላ የምንቆዝምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ የበጡ ሰዎች ያረጉትን ነው አንተ እያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይህንን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በምናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን የምንቆዝምበት ነገር አይኖርም። ነገር ግን እንደ ምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁል ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይልህ ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁልጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስራ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይህን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀና የዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይህን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ አባት ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። እግረ መንገድ አሁን ነገ ተጓዥ ነው። አሁን ለምሳሌ ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ፣ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ትዝ ካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም
መንፈሳዊ ተግባር ስለሆነ አንዴ መቀሌ፣ አንዴ ባሌ፣ አንዴ አዲስ አበባ እየሄድን ነው የምንኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረሃንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረሃንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው ወደ ነው።